ሀገር የመጡ አካላቶች ሲመሩት አይደለም የገለልተኝነት መለኪያው። ኢትዮጵያ ታስፈልገናለች። ኢትዮጵያ የሁላችንም ናት። የማንም ድምጽ ከዚህ ሂደት ውስጥ መውጣት የለበትም ብለው የሚያምኑ ኢትዮጵያውያኖች የሚመሩት ሂደት ነው። ይህን የመሰሉ ባለድርሻ አካላትን የማስተሳሰር የማቀራረብ እንዲወያዩ የማድረግ ችግራቸውን በመወያየት ደግሞ የመፍትሄ አቅጣጫ እንዲይዙ በማድረግ እንዲህ አይነቱን ፕላትፎርም ፈጥሯል ወይንም ይፈጥራል ማለት ነው። በዋሽንግተንና በቴህራን መካከል ያለው እጅግ ሚስጥራዊና ውስብስብ ድርድር አሁን በተለየ መንገድ ላይ ይገኛል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለዓለም አቀፍ መገናኛ ብዙሃን በሰጡት እጅግ ጥንቃቄ የተሞላበት መግለጫ በአሜሪካና በኢራን መካከል ስምምነት ላይ ለመድረስ አንዳንድ መልካም ምልክቶች መታየታቸውን በይፋ አረጋግጠዋል። ዳንጎቴ በአጎራባች ሀገራት የሚገነቡት ማጣሪያ ስራ ሲጀምርም ኢትዮጵያ የነዳጅ አቅርቦቷን ይበልጥ በቅርብ ርቀት ታገኛለች። ይህ ደግሞ የሎጂስቲክስና የትራንስፖርት ወጪን በከፍተኛ ደረጃ በመቀነስ ለሀገሪቱ ከፍተኛ የውጭ ምንዛሪ ክምችት መዳን ምክንያት ይሆናል ተብሎም ታምኖበታል። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾቻችን፣ ሀገር ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። ሀገሬ ቴሌቪዥን የሚያቀርበውን የምስራች ቀዳሚ ያደርጋለሁ። የሀገራችንን የስፖርትና የኪነ ጥበብ አፍቃሪ ልብ በጥራትና በታማኝነት በመግዛት ላይ የሚገኘው ሀገሬ ቴሌቪዥን ከተመልካቾቹ የቀረበለትን ተደጋጋሚና ወቅታዊ ጥያቄዎች መነሻ በማድረግ አዲስ የእይታ አብዮት ይዞ ብቅ ብሏል። የስርጭት ጥራቱን ከዛሬ ግንቦት 13 ቀን 2018 ዓ.ም ጀምሮ ከነበረበት ኤስዲ የጥራት ደረጃ ወደ ላቀውና ፍጹም ማራኪ ወደ ሆነው የኤችዲ የጥራት ደረጃ ማሻሻሉን በታላቅ ደስታ ይፋ ያደርጋል። ከዛሬ ጀምሮ የዕለታዊ ዜናዎቻችን፣ ጥልቅ ትንታኔዎቻችንና የሁሉንም መርሃ ግብሮቻችን ጥራት ስክሪኑን በሚያደምቅ መልኩ ፍጹም ማራኪና የአይን እርካታን የሚሰጥ ሆኗል። ሀገሬ ቴሌቪዥን የዓለምን ትኩረት የሳቡና ወደፊትም የሚስቡ ታላላቅ ሁነቶችን በማቅረብ ባለመብት መሆኑም ይታወቃል። በጉጉት የሚጠበቀው የ2026ቱ የፊፋ የዓለም ዋንጫ የዓለም የእግር ኳስ ከዋክብት ፍልሚያ በደማቅ ጥራት በነፃ ወደ ቤቱ ይዘልቃል። የሀገራችን ጀግኖች በዓለም አደባባይ ታሪክ የሚሰሩበት የዓለም አትሌቲክስ ውድድሮችም እስከ 2029 ዓ.ም ድረስ እያንዳንዱን እንቅስቃሴ በቀጥታ ይተላለፋል። በተጨማሪም በርካታ ማራኪ ሀገር ውስጥና የውጭ ስፖርቶች እንዲሁም የፈጠራ መዝናኛ ይዘቶች ይስተናገዳሉ። ተመልካቾቻችን እነዚህን ታላላቅና ታሪካዊ ክስተቶች በቤታቸው ሆነው ልክ በስታዲየም እንዳሉ ሆነው እንዲሰማቸው እንዲሁም በደማቅ ቀለማት የተሞላ ውብ ምስል እንዲከታተሉ የቴክኖሎጂ አቅማችንን በከፍተኛ ደረጃ አሳድገናል። ለሰጣችሁን ቀጣይነት ያለው እምነት፣ ድጋፍና ግብረ መልስ ከልብ እያመሰገንን አዲሱ የጥራት ምዕራፍ ከሆነው ሀገሬ ቴሌቪዥን ጋር አብራችሁ እንድትጓዙ እንጋብዛለን። ወደ ቀጣዩ መረጃ አለፍን። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሃይማኖትና ሲቪል ተቋማት ጋር ለዋናው ሀገራዊ ምክክር የሚቀርቡ አጀንዳዎች ላይ ውይይት አካሂደዋል። በዋናው የምክክር ጉባኤ ላይ የሚሳተፉ 4000 የሚደርሱ ባለድርሻ አካላት ከፍተኛ ኃላፊነት እንዳለባቸውም ተነግሯል። ሚኪያስ ኃይሌ። የኢትዮጵያ ሀገራዊ ምክክር ኮሚሽን የሀገራዊ ምክክር ጉባኤ አጀንዳዎችን ለሃይማኖት ተቋማትና ለሲቪክ ማህበራት አቅርበዋል። ኮሚሽኑ በተለያዩ መንገዶችና ከተለያዩ ባለድርሻ አካላት ጋር የምክክር አጀንዳዎችን ያሰባሰበ ሲሆን በቀጣይ ወር እንደሚጀመር በሚጠበቀው ዋናው ሀገራዊ ምክክር ጉባኤ ላይ የሚቀርቡ አጀንዳዎችን የማጠናከር ሚና የኮሚሽኑ ኮሚሽነሮች ላቀፈው የኮሚሽኑ ምክር ቤት ሰጥተዋል። ኮሚሽኑ ባጠናከራቸው አጀንዳዎች ዙሪያም በተደረገ ውይይት ላይ የተሳተፉ የሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አህመድ ሁሴንም የምክክር ሂደቱ ወደ መጨረሻው ምዕራፍ መድረስን በመጠቆም ሁሉም ባለድርሻ አካላት በንቃት መሳተፍ እንዳለባቸው አሳስበዋል። ሴቶች፣ የወጣቶች፣ የአካል ጉዳተኞችና የተገለሉ ድምጾች በአግባቡ ተካተዋል የሚልም እምነት አለን። ብዙ ተሳትፎ ስለተደረገበት እኛ እንደ ሲቪል ማህበራት ዘላቂ ሰላም በፖለቲካ ስምምነት ብቻ እንደማይገነባ እናምናለን። ለማህበራዊ እምነት ግንባታ የዜጎች ተሳትፎ፣ ተጠያቂነትና ቀጣይነት ያለው ውይይት ወሳኝ ናቸው። ሲቪል ማህበራትም እንደዚሁ የሃይማኖት ተቋማትም የመግባባት ባህልን ለማጠናከር ሰላማዊ ውይይቶችን ለማበረታታትና ህብረተሰቡ ትርጉም ባለው ሁኔታ እንዲሳተፍ ከማድረግ አንጻር ከፍተኛ ሚና አላቸው።
በአዲስ አበባ እንደሚካሄድ የሚጠበቀው ዋናው የምክክር ጉባኤ ከ4000 በላይ ተሳታፊዎች እንደሚኖሩት ኮሚሽኑ አስታውቋል። እነዚህ ኢትዮጵያውያን ተወካዮች ከፍተኛ ኃላፊነት እንዳለባቸው የሚገልጹት የውይይቱ ተሳታፊ ባለድርሻ አካላት ይህንን ታሳቢ ያደረጉ ተሳትፎ ሊኖር እንደሚገባም ጠቁመዋል። ለነዚህ አሁን እኔ እንደ ልጅነቴም እንደ ባደራም ጭምር ላስተላልፍ የምፈልገው ምንድነው እነዚህ ሰዎች ወሳኝ ናቸው። ለቀጣይ ለሀገሪቱ ቀጣይ የሰላም ጉዞ ወሳኝ እንደመሆናቸው ከየሚመጡበት አቅጣጫ አካባቢዎች ላይ አንደኛ ቀድሞ መልእክት የግንዛቤ ማስጨበጫ መልእክት ቢተላለፍ በየሃይማኖት ተቋማት ለምሳሌ ኦርቶዶክስ ሌሎችም አብያተ ክርስቲያናት ወይም ቤተ እምነቶች ለሚመጡት ሰዎች ሀገራዊ ሸክም ተሸክመው እንደሚመጡ ሀገራዊ ኃላፊነት እንዳለባቸው በእነሱ ይቻ ሀገር ሰላም ሊመሰረት እንደሚችል አስበው እንዲመጡ ቢደረግና ያው እንግዲህ ከዚህም በኋላ በሚኖረው ተሳታፊዎች ግልጸኝነት የተረሱ ወይንም ደግሞ አልተካተቱም የሚል እንኳን ካለ በነፃነት ሀሳባቸውን ቢገልጹ ለአገራዊ ምክክር መድረኩ ለመጨረሻው ውጤት ትልቅ ስለሆነ ድምጻቸውን ሳይቆጠቡ ያንጸባርቁ የሚል ነው። ይህ የምክክር ሂደት ኢትዮጵያን ያለማንም ጣልቃ ገብነት ችግሮቻቸውን መፍታት እንደምንችል ለዓለም የምናሳይበት ነው የሚሉት የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር አምባዬ ኡጋቶ በበኩላቸው ይህንን እድል በአግባቡ መጠቀም እንደሚገባ አሳስበዋል። አንድን ሂደት ገለልተኛ ነው የሚያስብለው ኢትዮጵያውያኖች አልሰሩትም ሲባል አይደለም። ይሄ የተሳሳተ አመለካከት ነው። ኢትዮጵያውያን የሚወዱ ኢትዮጵያውያን ይህን ሂደት እየመሩ ነው ያሉት። ከሌላ ሀገር የመጡ አካላቶች ሲመሩት አይደለም ገለልተኛ የገለልተኝነት መለኪያው። ኢትዮጵያ ታስፈልገናለች፣ ኢትዮጵያ የሁላችንም ናት፣ የማንም ድምፅ ከዚህ ሂደት ውስጥ መውጣት የለበትም ብሎ የሚያምኑ ኢትዮጵያውያኖች የሚመሩት ሂደት ነው። ከሌላ ቦታ የመጡ አካላቶች ሲመሩት አይደለም ገለልተኝነት፣ እሱ ሌላ ነገር ነው። ስለዚህ አሁንም የምንለው መሩን ገለልተኛ አይደለም ከሆነ ይባሳው ይሄ ድፍረት አለን። በዚህ ውስጥ ስናስተምረው የነበረው ኢትዮጵያውያንን ኢንተረስት ነው። የማንም ድምፅ እንዳይቀር ስናደርግ ነበረ። በዚህ ሂደት ውስጥ የማንም አጀንዳ የማንም ስጋት እንዳይቀር ነው ስናደርግ ያለ ነው። ስለዚህ አሁንም ኢትዮጵያውያኖች መጥተው ግልጽ ተወያይተው የምንፈልጋት ኢትዮጵያ እቺ ናት የሚለውን ነገር መስራት ይችላሉ ብለን እናምናለን። የአጀንዳ ማሰባሰብ ሂደት አጠናቆ በአጀንዳ ቀረጻ ሂደት ላይ እንደሚገኝ ያስታወቀው ሀገራዊ ምክክር ኮሚሽኑ በቀጣይ ከሌሎች ባለድርሻ አካላት ጋር የአጀንዳዎች ተገቢነት ዙሪያ እንደሚመክርም አስታውቀዋል። የሰብል ጥበቃና ማዳበሪያ አቅርቦት እጥረቶች አሁንም ድረስ የግብርና ማነቆዎች ሆነው መቀጠላቸው ተነግሯል። ኢትዮጵያ ለዘርፉ ትኩረት በመስጠት እየሰራች ብትገኝም አሁንም በርካታ ስራዎች እንደሚቀሩ ተጠቁመዋል። ምረት ደግፍ ተጨማሪ አላት። ኢትዮጵያ ለግብርናው ዘርፍ ሰፊ ሀብት ያላት ሀገር ብትሆንም በዘርፉ ማግኘት የሚገባትን ኢኮኖሚያዊ ጥቅም ግን በሚፈለገው ልክ ማግኘት አለመቻሏ በተደጋጋሚ የሚነሳ ጉዳይ ነው። ምንም እንኳን ዘርፉ የሀገሪቱ የጀርባ አጥንት ቢሆንም የቴክኖሎጂ ሽግግርን ጨምሮ ሌሎችም ተግዳሮቶች በዘርፉ በቂ ውጤት እንዳይገኝ ማድረጋቸው ይገለጻል። ይሁንና የሰብል ጥበቃ ላይ ያሉ እንደ ጸረ ተባይ ኬሚካሎች፣ መድኃኒቶችና የማዳበሪያ አቅርቦት የዘርፉ ሌላኛው ተግዳሮት መሆኑን የዊሊንግ ኃላፊነቱ የተወሰነ የግል ማህበር ዋና ዳይሬክተር ዶክተር እንዳለ ገብሬ ገልጸዋል። አብዛኛው ማዳበሪያ አገራችን ከውጭ በማስገባት ነው የምንጠቀመው። የሀገራችን ገበሬ የሚጠቀምባቸው በጣም በስፋት የሚገለገልባቸው ማዳበሪያዎች ከውጭ ነው የሚመጡት። ኢትዮጵያ በጣም ሰፊ የግብርና ሴክተር ያላት ሀገር ከመሆኑ አንጻር እና ተጠቃሚው እንደዛም ሰፊ ከመሆኑ አንጻር ከህዝብ ብዛታችንም አንጻር ልናየው እንችላለንና ይሄ ማለት ለተለያዩ ተግዳሮቶች ደግሞ እንደዚሁ ተጋላጭነት ያለው ነው ብለን ማሰብ እንችላለን። ምክንያቱም አሁን በቅርብ የተከሰተው ለምሳሌ ግሎባል ክራይሲስ በዚህ በጦርነት በሚድል ኢስት አካባቢ በተነሳው ጦርነት ምክንያት ምን ያህል የቴክኖሎጂ የእቃ አቅርቦቱ እንደተስተጓጎለ እናውቃለን እና ቀጥተኛ የሆነ ገበሬው ላይ ተጽዕኖ ሲያሳድር አይተነዋል ማለት ነው። ስለዚህ በማዳበሪያ አቅርቦት አንጻር የመንግስት ድርሻ ብቻ ሳይሆን ይሄ በመስኩ የተሰማሩ ኢንቨስተሮች አካላት በዚህ አቅጣጫ የመንግስትን አቅጣጫ ተከትሎ መስራቱ በጣም የተሻለ እንደሆነ የሚያምኑበት ይመስለኛል። ድርጅቱ ይህንን በማጥናትና በመለየት በኢትዮጵያ የመጀመሪያ የሆነውን የሰብል ጥበቃና ማዳበሪያ ኤክስፖ አስጀምሯል። ሰብሎችን ከመጠበቅ አንጻር እንደ ጸረ ተባይ ኬሚካሎች፣ ሌሎች መድኃኒቶችና የማዳበሪያ ተፈላጊነት በአርሶ አደሩ ዘንድ ከጊዜ ወደ ጊዜ እየጨመረ የመጣ መሆኑን በኤክስፖ እየተሳተፉ የሚገኙ አምራቾች የገለጹ ሲሆን የውጭ ምንዛሪ እጥረትና ሌሎችም ችግሮች ግን አሁንም ሊቀረፉ እንደሚገባ ያነሳሉ።
ያው እቃዎች አንዳንዴ ያው ከውጭ ስታመጪ አንዳንድ ጊዜ ያለው የዶላር ምንዛሬው ጋር በተገናኘ እቃዎች አምና በነበሩበት አይቆዩም። ቀጣይ ዓመት እንደ አዲስ እቃ ይዘሽ ስትመጪ የዋጋ የዶላር ምንዛሬው ጨምሮ የሚጠብቅበት ሁኔታ አለ። በአሁኑ ጊዜ የማዳበሪያ ፍላጎት በጣም ጨምሯል። ሁኔታዎችም ማዳበሪያን እንደ ልብ ማቅረብ የሚቻልበት ሁኔታ አይደለም። ዶክተሮች በነበርንበት ጊዜ ትልቁ ችግር የነበረው ከእንትኖች ጋር የተያዘ ነው። ከገንዘብ የውጭ ምንዛሪን ከማግኘት ጋር በተያያዘ ትልቅ ችግሮች ነበሩ። ስለዚህ ሳንፈልግ ራሱ አንዳንድ ኤክስፖርቶች ላይ እንድንሳተፍም ያደርገን ነበር። ለምን በራስ አቅም የውጭ ምንዛሪዎችን ለማግኘት ሲባል ኢምፖርት ስለሚደረግ ፎሬን ከረንሲ ይፈልጋል። ለዚህም አንድ አቅማችን ማደግ አለበት። ምክንያቱም ፍላጎቱ ትልቅ ስለሆነ ለዛ የሚመጥን እኛም ደግሞ አቅርቦት ለማድረግ ዝግጅት ላይ ነን። ኢትዮጵያ በቅርቡ መገንባት የጀመረችው የማዳበሪያ ፋብሪካ ያሉትን ተግዳሮቶች የሚቀርፍ ይሆናል ተብሎ እንደሚጠበቅም አዘጋጁን ጨምሮ በኤክስፖ ተሳታፊ የሆኑ አምራቾችና አከፋፋዮች ገልጸዋል። ይህ በእንዲህ እንዳለ ኤክስፖ የግብርና ግብአት አምራቾች፣ አስመጪዎች፣ አቅራቢዎች፣ አርሶ አደሮችና ሌሎችን በዘርፉ የተሰማሩ አካላትን እንደሚያጣምርና ይህን መሰል የገበያ ማስተሳሰሪያ መድረክ ለገበያው መረጋጋት ጠቀሜታ እንዳለውም ገልጸዋል። በኢትዮጵያ የመጀመሪያ የሆነው የሰብል ጥበቃና የማዳበሪያ ኤክስፖ ለዚህ ግብአት እንዲሆን የተጠቀምንበት መድረክ ነው ማለት ነው። ስለዚህ ዊሊንክ ይህን የመሰሉ ባለድርሻ አካላትን የማስተሳሰር የማቀራረብ እንዲወያዩ የማድረግ ችግራቸውን በመወያየት ደግሞ የመፍትሄ አቅጣጫ እንዲይዙ በማድረግ እንዲህ አይነቱን ፕላትፎርም ፈጥሯል ወይንም ይፈጥራል ማለት ነው። ኤክስፖ ከዛሬ ግንቦት 14 ቀን እስከ ግንቦት 16 ቀን 2018 ዓ.ም ድረስ በኤግዚቢሽን ማዕከል እንደሚቆይም አዘጋጁ ዊሊንክ ኃላፊነቱ የተወሰነ የግል ማህበር አስታውቋል። በመካከለኛው ምስራቅ ጉዳይ በዲፕሎማሲውና በወታደራዊ መስክ አዳዲስ ጉዳዮች እየተሰሙ ሲሆን የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢራን ጋር ስምምነት ላይ ለመድረስ አንዳንድ መልካም ምልክቶች መታየታቸውን ገልጸዋል። የአሜሪካና ኢራን ጠንካራ ወታደራዊ ዝግጅትም እንዲሁ ተጣጥፎ ስለመቀጠሉ እየተነገረ ይገኛል። ሙሴ ከበደ ዝርዝር አለው። የዓለማችን ጂኦፖለቲካዊ መድረክ በአሁኑ ወቅት እጅግ አስፈሪና ውጥረት የነገሰበት የታሪክ ምዕራፍ ላይ ይገኛል። በአንድ በኩል ለዘመናት የቆዩት ወዳጅነቶችና ጥምረቶች እየተናጉ፣ በሌላ በኩል ደግሞ አዳዲስና ያልተጠበቁ የኃይል አስተላለፎች ብቅ እያሉ የዓለምን ዕጣ ፈንታ እየወሰኑ ነው። አሜሪካና እስራኤል በኢራን ላይ ከከፈቱትና ኦፕሬሽን ኤፒክ ፊውሪ ከተባለው ጦርነት 3 ወራት በኋላ ዛሬ ዓለም የደረሰችበት ነጥብ የሰላም ስምምነትና የለየለት ጥፋት በሚል ጽንፎች መካከል ባለች ቀጭን መስመር ላይ ነው። በዋሽንግተንና በቴህራን መካከል ያለው እጅግ ሚስጥራዊና ውስብስብ ድርድር አሁን በተለየ መንገድ ላይ ይገኛል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለዓለም አቀፍ መገናኛ ብዙኃን በሰጡት እጅግ ጥንቃቄ የተሞላበት መግለጫ በአሜሪካና በኢራን መካከል ስምምነት ላይ ለመድረስ አንዳንድ መልካም ምልክቶች መታየታቸውን በይፋ አረጋግጠዋል። ይህ መግለጫ በአየር ላይ ሲሰማ ለወራት በጦርነትና በኢኮኖሚ ቀውስ ለታመሰው ዓለም እንደ ትልቅ የምስራች ተቆጥሮ ነበር። ሩቢዮ እንደገለጹት የፕሬዚዳንት ዶናልድ ትራምፕ ፍላጎት ምንጊዜም ቢሆን ጥሩ ስምምነት ማድረግ ነው። ጥሩ ስምምነት ማድረግ ከቻልን ያ ትልቅ ነገር ነው። ነገር ግን ይህ ካልተሳካ ፕሬዚዳንቱ ሌሎች አማራጮች እንዳሏቸው ግልጽ አድርገዋል በማለትም ሩቢዮ አስጠንቅቀዋል። እነዚያ ሌሎች አማራጮች ምን እንደሆኑ ሚኒስትሩ በዝርዝር ባይገልጹም ሁሉም ሰው ግን ምን ሊሆኑ እንደሚችሉ ያውቃል ማለታቸው አሜሪካ ወደ ለየለት ወታደራዊ ጥቃት ለመመለስ ያላትን ዝግጁነት ያሳያል። ይህ የዲፕሎማሲ ጥረት አሁን ላይ በፓኪስታን አሸማጋይነት ከፍተኛ ደረጃ ላይ ደርሷል። የፓኪስታን የጦር ኃይሎች ጠቅላይ አዛዥ ፊልድ ማርሻል አሲም ሙኒር ወደ ቴህራን ያደረጉት ጉዞና የአገር ውስጥ ጉዳይ ሚኒስትሩ ሞሲን ናቅቪ በአንድ ሳምንት ውስጥ ለሁለተኛ ጊዜ ወደ ኢራን ማቅናታቸው ድርድሩ ምን ያህል አሳሳቢ ደረጃ ላይ እንዳለ ትልቅ ማሳያ ነው። ፓኪስታን የአሜሪካን መልእክተኞችና የቅርብ ጊዜ የውሳኔ ሀሳቦችን ለኢራን ፕሬዚዳንት መሱድ ፔዜሽኪያንና ለከፍተኛ ባለስልጣናት እያደረሰች ትገኛለች። የኢራኑ የዜና ወኪል ኢስና እንደዘገበው ሁለቱ ወገኖች ለመደበኛ ስምምነት የሚሆን ማዕቀፍ ለማዘጋጀት ረቂቅ ሰነዶችንና መልእክቶችን በመለዋወጥ ላይ ናቸው። የአልጀዚራ ዘገባም አንድ የኢራን ባለስልጣንን ጠቅሶ እንደገለጸው ተደራዳሪዎቹ ለስምምነት እጅግ የቀረቡ ቢሆንም አሁንም ድረስ ሊፈቱ ያልቻሉ ትልልቅ እንቅፋቶች ከፊታቸው ተደቅነዋል። ከእነዚህ እንቅፋቶች መካከል ቀዳሚው የኢራን የዩራኒየም ክምችት ጉዳይ ነው። ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ በሰጡት መግለጫ አሜሪካ የኢራንን እጅግ የበለጸገ የዩራኒየም ክምችት በቁጥጥር ስር እንደምታደርግ በልበ ሙሉነት ተናግረዋል። እኛ ዩራኒየሙን አያስፈልገንም፣ አንፈልገውም፣ ምናልባትም ካገኘነው በኋላ እናጠፈዋለን፣ ነገር ግን በእነሱ እጅ እንዲቆይ አንፈቅድም ያሉት ትራምፕም የኢራን የኒኩሌር መርሃ ግብር ለዓለም ሰላም ትልቅ ስጋት መሆኑን ደጋግመው ገልጸዋል። ትራምፕም
ይህንን ክምችት መረከብ ለህዝብ ግንኙነት ዓላማም ቢሆን አስፈላጊ እንደሆነና ዩራኒየሙ በአሜሪካ እጅ ሲገባ የተሻለ ስሜት እንደሚሰማቸው በግልጽ ተናግረው ነበር። ሆኖም ግን የኢራኑ የበላይ መሪ አያቶላህ ሙጅተባ ካሜኒ የዩራኒየም ክምችቱ ወደ ውጭ ሀገር እንዳይላክ ትዕዛዝ ማስተላለፋቸው ድርድሩን ወደ ከፋ ፍጥጫ መርቶታል። ሌላው ትልቁ የክርክር ነጥብ የሆርሙዝ የባህር ሰርጥ ቁጥጥር ነው። ኢራን በባህር ወሽመጡ ላይ ያላትን ሉዓላዊነት በማንሳት በዚያ የሚያልፉ መርከቦች የማለፊያ ታሪፍ ወይም ግብር እንዲከፍሉ መጠየቋ አሜሪካንን ክፉኛ አስቆጥቷታል። ትራምፕም ይህንን ጥያቄ ፍጹም የማይቀበሉት መሆኑን ገልጸው ሰርጡ ክፍትና ነፃ መሆን አለበት፣ እሱ ዓለም አቀፍ የውሃ መስመር ነው ማለት እየተከራከሩ ነው። ማርኮ ሩቢዮም ቢሆኑ ኢራን ታሪፍ ለመጠየቅ የምታደርገው ጥረት ህገወጥና ለዓለም ስጋት መሆኑን ገልጸው ይህ ሁኔታ ከቀጠለ ዲፕሎማሲ መፍትሄ ላይ መድረስ የማይቻል መሆኑን ገልጸዋል። ኢራን ግን በበኩሏ የሆርሙዝ የባህር ወሽመጥ ታሪካዊ ደህንነት ጠባቂ እኔ ነኝ በማለት የራሷን ደንቦች ለሚቀበሉ ወዳጅ ሀገራት ብቻ ሰርጦ ክፍት እንደሚሆን እያስጠነቀቀች ነው። የኢራን እስላማዊ አብዮታዊ ዘብ IRGC በበኩሉ አሜሪካ ጥቃቷን የምትቀጥል ከሆነ ጦርነቱ ከቀጠናው አልፎ ዓለም አቀፋዊ እንደሚሆን በማስጠንቀቅ ከፍተኛ ስጋት ደቅኗል። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። በኢትዮጵያ ውስጥ የሚገኙ የኦክሲጅን ማምረቻዎች ብዛት 83 መድረሱ ተገለጸ። በኮቪድ-19 ወረርሽኝ ወቅት የናሙና መመርመሪያ አለመኖር፣ የኦክሲጅን ማከማቻ ፕላንትና የሆስፒታሎች የጽኑ ህሙማን ክፍሎች እጥረት መኖሩ ዋጋ አስከፍሎ እንደነበር የገለጹት የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ በአሁኑ ወቅት የጽኑ ህሙማን ሕክምና ክፍል ያላቸው ሆስፒታሎች ቁጥር 198 መድረሱን ተናግረዋል። በቅርቡ ተከስቶ የነበረውን የማርበርግ ወረርሽኝም ሙሉ በሙሉ በራስ አቅም መለየትና መከላከል ያስቻለ ውጤታማ ስራ መሰራቱን አስታውሰዋል። በወቅቶች መፈራረቅ ሳቢያ የሚከሰቱ የወባና መሰል በሽታዎችን ስርጭት መግታት የሚያስችል የበሽታ ልየታና ቁጥጥር ስርዓት መዘርጋቱንም አንስተዋል ሲል ኢዜአ ዘግቧል። የኢትዮጵያ የደረጃዎች ኢንስቲትዩት አዲስ የሞባይል መተግበሪያ ይፋ አድርጓል። የቴክኖሎጂ ተጠቃሚዎች የኪውአር ኮድን በመቃኘት የምርቶችን ጥራትና ደረጃ በቀላሉ እንዲያረጋግጡ የሚያስችል ነው የተባለ ሲሆን የሐሰተኛ ምርቶችን ስርጭት ለመቀነስና የሀገሪቱ ምርቶች በዓለም አቀፍ ገበያ ይበልጥ ተወዳዳሪ ለማድረግ ያለመ መሆኑን ተነግሯል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ መተግበሪያው የጥራት ማረጋገጫ ስርዓቱን በማዘመን ለውጭ ንግድ እድገት ፋይዳ እንደሚኖረውም ጠቁመዋል። የኢንስቲትዩቱ ዋና ዳይሬክተር ዶክተር መሰረት በቀለ በበኩላቸው ስርዓቱ ሸማቾች ትክክለኛው ምርት ከሐሰተኛው እንዲለዩ እንደሚረዳቸውም ገልጸዋል። ከ1660 በላይ የኢትዮጵያ ኩባንያዎች በዱባይ በንግድ ሪል ስቴት፣ ሎጂስቲክስ እና መሰል ዘርፎች ላይ ተሰማርተው እንደሚገኙ ተገለጸ። ይህንን ያሉት የዱባይ ንግድ ምክር ቤት ፕሬዝዳንትና ዋና ስራ አስፈጻሚ ሙሐመድ አሊ ራሽድ ናቸው። ኢትዮጵያና የተባበሩት አረብ ኤሚሬቶች በንግድ፣ ኢንቨስትመንት፣ ግብርናና መሰል መስኮች ትብብራቸው እያደገ በመምጣቱም የገለጹ ሲሆን የተባበሩት አረብ ኤሚሬት የኢትዮጵያ ካምፓኒዎች መዳረሻ መሆኗን ተናግረዋል። አክለውም በኢትዮጵያና ዱባይ መካከል ያለው የንግድ ልውውጥ 6.1 ቢሊዮን የአሜሪካን ዶላር መድረሱን ገልጸው ኢትዮጵያን በአፍሪካ ወሳኝ የንግድ ኢንቨስትመንትና የገበያ መዳረሻ መሆኗን አስታውቀዋል። በዱባይ የንግድ ምክር ቤት የተዘጋጀው የዱባይ ኢትዮጵያ ቢዝነስ የትብብር ፎረም በአዲስ አበባ እየተካሄደ ይገኛል ሲል ኢዜአ ዘግቧል። የኬንያው ፕሬዝዳንት ዊሊያም ሩቶ የናፍጣ ዋጋ በ1 ሊትር 10 የኬንያ ሽልንግ እንዲቀንስ ወሰኑ። ይህ ውሳኔ የተላለፈው በመካከለኛው ምስራቅ ግጭት ሳቢያ የነዳጅ ዋጋ መናርን ተከትሎ በተቀሰቀሰ የሁለት ቀናት ተቃውሞ የ4 ሰዎች ሕይወት ማለፉንና 30 ሰዎች መቁሰላቸውን ተከትሎ ነው። ፕሬዝዳንቱ በሰጡት መግለጫም መንግስታቸው ከሌሎች ሀገራት ጋር በፈጠረው ቀጥተኛ የግዥ ስምምነት የነዳጅ አቅርቦቱ አስተማማኝ መሆኑንም ገልጸዋል። መንግስት ከሚያዝያ እስከ ሰኔ ባለው ጊዜ ውስጥ የታክስ ቅናሽን ጨምሮ ለዋጋ ማረጋጊያ 28.1 ቢሊዮን ሽልንግ ወጪ ማድረጉንም ጠቁመዋል። ባለፈው ሳምንት የነዳጅ ዋጋ እስከ 23.5 በመቶ መጨመሩ በሸማቾች ላይ ከፍተኛ ቁጣ ቀስቅሶ እንደነበር ይታወሳል። አሜሪካ ተጨማሪ 5000 ወታደሮችን ወደ ፖላንድ እንደምትልክ ፕሬዝዳንት ዶናልድ ትራምፕ አስታውቀዋል።
ትራምፕ ይህን ውሳኔ በፖላንድ ከተካሄደው ምርጫና እሳቸው ከሚደግፏቸው የሀገሪቱ ፕሬዝዳንት ካሮል ናውሮኪ ጋር ካላቸው ጥብቅ ወዳጅነት ጋር አያይዘውታል። ይህ እርምጃ ትራምፕ ከኔቶ አጋሮች ጋር ያላቸው አለመግባባት በጠነከረበት ወቅት የተወሰነ መሆኑ በጥርጣሬ እንዲታዩም አድርጎታል። በተለይም ጀርመንና ሌሎች አጋር ሀገራት አሜሪካ በኢራን ላይ ለምትፈጽመው ጥቃት የጦር ሰፈሮቻቸውን እንዳትጠቀም በመከልከላቸው ትራምፕ በህብረቱ ላይ ያላቸውን ቅሬታ መጨመሩ ይታወቃል። በዚህም ሳቢያ 5000 ወታደሮችን ከጀርመን እንዲወጡ በማዘዝ ወደ ፖላንድ እንዲሰማሩም ወስነዋል። የፖላንዱ ፕሬዝዳንት ውሳኔውን በማድነቅ ለሀገራቸው ደህንነት ቅድሚያ እንደሚሰጡም ገልጸዋል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፕሬዝዳንቱ በአጋር ሀገራት ድርጊት እጅግ ማዘናቸውን አረጋግጠዋል ሲል ሮይተርስ ዘግቧል። ወደ ቢዝነስ ጥንቅራችን አለፍን። አሊኮ ዳንጎቴ በምስራቅ አፍሪካ የነዳጅ ፕሮጀክት ሊጀምሩ መሆኑን አስታውቀዋል። ፕሮጀክቱ ኢትዮጵያ በየዓመቱ ለነዳጅ ፍጆታ የምታወጣውን የውጭ ምንዛሪ ለመቀነስ ጉልህ ሚና እንደሚኖረውም ተመላክቷል። በቢዝነስ ጥንቅራችን ተመልክተነዋል። የአፍሪካው ታዋቂ ቢሊዮነርና የዳንጎቴ ግሩፕ መስራች አሊኮ ዳንጎቴ ኢትዮጵያን ጨምሮ የምስራቅ አፍሪካ ሀገራትን የነዳጅ ፍላጎት የሚያሟላ ግዙፍ የነዳጅ ማጣሪያ ለመገንባት ማቀዳቸውን ይፋ አድርገዋል። ይህ የተገለጸው ቢሊዮነሩ ከኖርዌይ የሀብት ፈንድ ዋና ስራ አስፈጻሚ ኒኮላይ ታንገን ጋር ባደረጉት ሰፊ የኢኮኖሚና የኢንቨስትመንት ውይይት ላይ ነው። ዳንጎቴ በምስራቅ አፍሪካ ቀጠና ተግባራዊ ለማድረግ ያቀዱት ይህ ግዙፍ ፕሮጀክት በቀጣዮቹ ጥቂት ዓመታት ውስጥ በመላው አፍሪካ ለማፍሰስ ካቀዱት የ45 ቢሊዮን ዶላር አዲስ የኢንቨስትመንት እቅድ ቁልፍ አካል ስለመሆኑ ቢሊዮነሩ ተናግረዋል። በአሁኑ ወቅት በናይጄሪያ 20 ቢሊዮን ዶላር ፈሰስ የተደረገበትና በቀን 650 ሺህ በርሜል ድፍድፍ ነዳጅ የማጣራት አቅም ያለው ግዙፍ የሆነ የነዳጅ ማጣሪያ ፋብሪካ ገንብተው በማጠናቀቅ ላይ የሚገኙት ዳንጎቴ ይህንኑ ስኬት ወደ ምስራቅ አፍሪካ ለማስፋት ሀሳብ እንዳላቸው ገልጸዋል። እንደ ቢሊዮነሩ ገለጻ የምስራቅ አፍሪካ ሀገራት ነዳጅን ከመካከለኛው ምስራቅ በከፍተኛ ወጪ ከሚያስገቡ ይልቅ በአካባቢው ግዙፍ የነዳጅ ማጣሪያ በመገንባት ቀጠናውን ማገልገል ኢኮኖሚያዊ ጠቀሜታው የጎላ ነው ብለዋል። በመካከለኛው ምስራቅ እየተፈጠረ ባለው ነገር ምክንያት ከዚህ በኋላ ከዚያ በሚመጣው አቅርቦት ላይ ጥገኛ መሆን አንፈልግም። የራሳችን የሆነ የነዳጅ ማጣሪያ እንፈልጋለን ያሉ ጥቂት ሀገራት አሉ። ስለዚህ እንደ ዩጋንዳ፣ ታንዛኒያ፣ ኬንያና እንደ ሩዋንዳና የመሳሰሉት ሌሎች ሀገራትም አሉ። በቀን 650 ሺህ በርሜል መጠን ያለው ተመሳሳይ የነዳጅ ማጣሪያ ስንገነባ እስከ ኢትዮጵያ ድረስ ማገልገል እንችላለን። ኢትዮጵያ በየዓመቱ ለተጣራ ነዳጅ ግዢ በቢሊዮን የሚቆጠር ዶላር የምታወጣ ሲሆን አብዛኛው ነዳጅ የሚመጣው ከመካከለኛው ምስራቅ ነው። ዳንጎቴ በአጎራባች ሀገራት የሚገነቡት ማጣሪያ ስራ ሲጀምርም ኢትዮጵያ የነዳጅ አቅርቦቷን ይበልጥ በቅርብ ርቀት ታገኛለች። ይህ ደግሞ የሎጂስቲክስና የትራንስፖርት ወጪን በከፍተኛ ደረጃ በመቀነስ ለሀገሪቱ ከፍተኛ የውጭ ምንዛሪ ክምችት መዳን ምክንያት ይሆናል ተብሎም ታምኖበታል። የነዳጅ አቅርቦት አስተማማኝነት ለኢትዮጵያ ኢንዱስትሪዎችና አምራች ዘርፉ የጀርባ አጥንት መሆኑ የማይካድ ሀቅ ነው። በአቅራቢያ የሚገኝና ያልተቆራረጠ የነዳጅ አቅርቦት መኖር የፋብሪካዎችን የማምረት አቅም የሚያሳድግ ሲሆን የሀገሪቱን የውጭ ንግድ ተወዳዳሪነትንም ይጨምራል። በዳንጎቴ ኩባንያና በኢትዮጵያ መንግስት ትብብር በሶማሌ ክልል እየተገነባ የሚገኘው የአፈር ማዳበሪያ ፋብሪካ ደግሞ የሀገሪቱን የግብርና ዘርፍ የግብዓት አቅርቦት ችግር በመፍታትና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ ለሚደረገው ጥረት ትልቅ አቅም ስለመፍጠሩም ይነገራል። በኢትዮጵያ የኦሮሚያ ክልል ሙገር አካባቢ በሚገኘው ግዙፉ የዳንጎቴ ሲሚንቶ ፋብሪካ ኩባንያው በሀገሪቱ የኮንስትራክሽን ዘርፍ በምርት አቅርቦትና በስራ ዕድል ፈጠራ እያበረከተ ላለው ከፍተኛ አስተዋጽኦ ተጨባጭ ማሳያ ስለመሆኑም ይታወቃል። አሁን ይፋ የተደረገው አዲሱ ቅድም ኢትዮጵያ በአሁኑ ወቅት አጥብቃ ከምትከተለው የሀገር በቀል የኢኮኖሚ ማሻሻያና ገቢ ምርቶችን በሀገር ውስጥ የመተካት የፖሊሲ አቅጣጫ ጋር በቀጥታ የሚናበብ ነው። አፍሪካ ያላትን የተፈጥሮ ሀብትና ጥሬ ዕቃ ወደ ውጭ እየላከች ያለቀላቸው ምርቶች በውድ ዋጋ ዳግም የምታስገባበት አሰራር ማብቃት አለበት የሚለው የዳንጎቴ ፍልስፍና የኢትዮጵያን የረጅም ጊዜ የኢንዱስትሪ ሽግግር ራዕይ የሚደግፍም ነው።
ውድ ሀገሬ ቴሌቪዥን ተመልካቾች ሀገር ዜና እንደቀጠለ ነው። እስካሁን አብሬያችሁ ቆይታ ያደረኩት እኔ ዳግም ተገኝ ነበርኩ። በቀጣይ አዳዲስና ትኩስ ስፖርታዊ መረጃዎችን ይዞ ባልደረባዬ ይገደባባይ ከእናንተ ጋር ቆይታ ያደርጋል። እኔ ከወዲሁ ልሰናበታችሁ። ሰናይ ጊዜ